በሰሜኑ የኢትዮጵያ ክፍል ለሁለት ዓመታት ያህል የዘለቀው ጦርነት በፕሪቶሪያ ስምምነት ሲቋጭ የትግራይ ክልል በጊዜያዊ አስተዳደር ሲመራ ቆይቷል። ይህ በክልሉ አንጻራዊ ሰላም እንዲሰፍን ቢያደርግም ህዝቡ የመረጠው አካል እየመራው ባለመሆኑ ግን የልማት ተጠቃሚ እንዳይሆን አድርጎታል። በተለያየ ምክንያት ወደ ክልሎች ይወጣሉ። እዛ ፖዚቲቭ ማለት ምንድነው ይባላል የመንፈሳዊ ቅናት ያድርብኛል። ይሄ እኔም ክልል ጋር ሆኖ ቢሆን ይሄ እኔ ከተማ ጋር ሆኖ ቢሆን ይሄ አክሰስ ህዝብ ያግኝተው ቢሆን ብለህም ታስባለህና የሀገሪቱ አንድ አካልም ስለሆነ እነዚህ አሁን የተጀመሩ ነገሮች አጠቃላይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ መስተጋብሮች በትግራይም የሚከወኑበት ሁኔታ መፍጠር አስፈላጊ ነው። ምርጫ አድርገን ቶሎ ብለን ወደ ፌደራል ስርዓቱ ወደ ህገ መንግስታዊ ስርዓቱ ትግራይን ማዋሃድ ነው የምንፈልገው። አሁን ባለበት ተንጠልጥሎ ለብዙ ጊዜ እንዲቆይ አንፈልግም። ህዝቡም እየተጎዳ ነው። ከልማትም ከብዙ ነገርም እየተገለለ ነው። የትግራይ ክልል ህዝብ የሚያስፈልገውን ልማት ለማሟላት ደግሞ በመረጠው አካል መመራት እንዳለበት ይነሳል። ዘንድሮ የሚካሄደው 7ኛው ጠቅላላ ምርጫ የትግራይ ክልል ህዝብ ያስተዳድረኛል ለሚለው አካል ድምጽ ለመስጠት ትልቅ እድል ይዞ መጥቷል። ለዚህም በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ህዝቡ እንዲመርጣቸው የሚያስችላቸውን ፖሊሲዎችን በማዘጋጀት በምርጫው እንደሚሳተፉ ነግረውናል። ምርጫ እንሳተፋለን ብለን ወስነናል። ኦሬዲ በምርጫው ሂደት ብዙ ርቀት ሄደናል። የምንችለውን ለማድረግ ማለት ነው። አሁን ሁለት ነገር ነው ያለው ትግራይ ውስጥ። ጦርነቱ ሰውን ብቻ አይደለም ያጠፋው፣ ኢንስቲትዩሽንስ አጥፍተዋል። ለምሳሌ የምርጫ ኢንፍራስትራክቸር አለ፣ ምርጫ የሚደረግበት ቀጠና አለ፣ ህዝብ አለ። ስለዚህ ሁሉ አጥፍተዋል፣ ህዝብን አጥፍተዋል። እና እንደገና ምርጫ ለማድረግ ምን ያህል ከባድ እንደሆነ እናውቃለን። ያም ሆኖ ግን አይቻልም ማለት አይደለም፣ ከባድ ነው እንጂ ይቻላል። ምዝገባውን የጨረስንባቸው የምርጫ ክልሎች አሉ። ዶክሜንት በማሟላት ሂደት ላይ ያለንባቸው የምርጫ ክልሎች ማለት ከኛ የሚጠበቀውን ነገር ለምርጫው ዝግጁ ሆኖ መጠበቅ ስለሆነ እኛ ዝግጁ ሆነን ምርጫ ለመሳተፍ አስፈላጊ የተባሉ ነገሮች በማድረግ ላይ ነው የምንገኘው። በክልሉ ያለው ወቅታዊ ሁኔታ ህዝቡ እንዲመርጣችሁ ለማስተዋወቅና የምረጡኝ ዘመቻ ለማድረግ አስቻይ ሁኔታ አለ ወይ ብለንም አነስተንላቸዋል። አሁን ጊዜው እንደከዚህ በፊቱ አይደለም። የሜንስትሪም ሚዲያ ብቻም ሳይሆን ሶሻል ሚዲያ አሁን ህብረተሰቡ በስልኩ ነው የምትቀሰቀሸው። የተለያዩ የቴክኖሎጂ አማራጮች አሉ። ጊዜው በራሱ ያን ያህል ወደ እያንዳንዱ ቤት ወደ እያንዳንዱ ሰው ተደራሽ ለመሆን የሚከብድም አይደለም። ትግራይ ውስጥ አሁን የምርጫ ቅስቀሳ ለማድረግ አስቻይ ሁኔታ የለም የሚለውን ነገር እውነት ነው በአጠቃላይ ከገለጹ። ይሄ ማለት ግን አንድ የፖለቲካ ፓርቲ መስራት የሚገባውን ስራ በተለያዩ አማራጮች እንዳይሰራ የሚከለክል ነገር አለ ማለት ደግሞ አይደለም። ከቦታ ቦታ ተንቀሳቅሶ መስራት ምናልባት እሱ ሊያስቸግር ይችል ይሆናል። ግን ደግሞ የተለያዩ መንገዶችን ተጠቅሞ ማህበረሰቡ ጋር ተደራሽ ለመሆን መሰራት የሚገባቸው ስራዎች ግን እየሰሩ መቆየት ግድ ይላል። እኛ በዛ መንገድ የተንቀሳቀስና ያለ ነው። ከባድ ሁኔታ አለ አሁን ትግራይ ውስጥ። ምርጫ ቦርድም ስራውን መስራት እንዳልቻለ ይፋ አድርገዋል። ስለዚህ እኛ ብቻችን የምናደርገው ነገር የለም፣ በመተባበር የሚደረግ ነው። እኛ ግን አባላት ስላሉን በየቦታው እጩዎች አሉ፣ ችግር የለም። የእጩዎች ችግር አይደለም። ህዝቡ ድምጽ በሰጠው አካል እንዳይተዳደር ማነቆ የሆነበት አካል ዛሬም ችግር እየፈጠረ እንደሆነ የተነሳ ሲሆን የፌዴራል መንግስትና የሚመለከታቸው አካላት የትግራይ ክልል ህዝብ እንደሌላው የኢትዮጵያ ህዝብ ወገኖቹ በልማትም በኢኮኖሚም ተጠቃሚ የሚሆንበትን እድል ማመቻቸት ይገባል። ግን የትግራይ ህዝብ ምርጫ የሚመርጥበት በመረጠው የሚተዳደርበት ሁኔታ ግን መፈጠር አለበት የሚል ሀሳብ ነው ያለኝ። ይሄ ግን ዝም ብሎ ለመንግስት ብቻ የሚተውም አይደለም። ህዝቡም ወደዚህ ሲስተም ባለመግባቱ የከፈለው ዋጋ ያውቃል። ደግሞ ለቀጣይ 5 እና 6 ዓመት ደግሞ እንደዚህ አይነት መክፈል ማለት ምን ማለት እንደሆነ ስለሚያውቅ ህዝቡም ይሄ ኤንቫይሮንመንት እንዲፈጠር የራሱን አስተዋጽኦ መወጣት አለበት። ምርጫ ተደርጎ በየቦታው ሰው በቻለው እድል መርጠው መሪዎችን መርጠው የተፈናቀለውም ወደ መሬቱ ተመልሶ መንግስት ማቋቋም እንችላለን። ትግራይ መምረጥ አለባት ብለን ነው የምናምነው እንደ ፓርቲ። ምክንያቱም ጦርነት አይተናል። በግጭት የምትፈልጊውን ነገር ማስፈጸም እንደማይቻል አይተናል። ኪሳራ ነው።